አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር መሐሌት ሰለሞን ዳይሬክተርና የቲያትር መምህር ፍጹም አስፋው ደራሲና ዳይሬክተር የማለዳ ኮከቦች የምዕራፍ 3 ውድድራችን በዕለተ ፋሲካ በደማቅ ሁኔታ እንደተጠናቀቀ ይታወሳል። የ2009 ዓመተ ምህረት የማለዳ ኮከብ አሸናፊ አዛሪያስ ተስፋ የ2009 ዓመተ ምህረት በሴቶች ዘርፍ የማለዳ ኮከብ ኤልሳቤጥ አሰፋ የ2009 ዓመተ ምህረት የማለዳ ኮከብ። እነሆ የውድድሩን መጠናቀቅ ምክንያት በማድረግ ከምርጥ አስሮቹ ተወዳዳሪዎችና ከቤተሰቦቻቸው ጋር የእንኳን ደስ አላችሁ ልዩ የመዝናኛ ዝግጅት በውቡ የኩሪፍቱ ሪዞርት ተዘጋጅቷል። ከቁና ፍራት ተላቆ ከሳት ከባሩር ታንቆ ያገሩን ሪታ ሰምቶ ቆራጥ ጀግንነቱን ያየነው እግር ከወረቻ ያሰረው የራሱን ፍራት ገሎ። በዚህ አጋጣሚ በአራተኛው ዙር ውድድራችን በተወዳዳሪነት መሳተፍ የምትፈልጉ ተመልካቾቻችን 8807 ላይ በመደወል ወይንም ኮከብ 912 ኮከብ 10 ከዛም የመሰላል ምልክቱን በመጫን ደውላችሁ ወይም ደግሞ www.bogastube.net ላይ በመግባት መመዝገብ የምትችሉ መሆኑን በደስታ እንገልጻለን። ቢሮአችን በቀጥታ መምጣት ለምትፈልጉ ተመልካቾቻችን ደግሞ 6 ኪሎ መስካይ ዙናን ቤተክርስቲያን ፊት ለፊት የሚገኘው ቤተ ሰይዳ ህንጻ 7ኛ ፎቅ ላይ ታገኙናላችሁ። የማለዳ ኮከቦች። እሺ ተመልካቾቻችን እንግዲህ ስትከታተሉት የነበረው የማለዳ ኮከቦች የመዝጋ ዝግጅት እንደቀጠለ ነው። ሞቅ ደሞቅ ብሎ በካፒታል ሆቴል የነበረው ዝግጅታችን ተጠናቆ አሁን ደግሞ በቢሸፍቱ ከተማ ኩሪፍቱ ሪዞርት ባዘጋጀልን የምሳ ግብዣ ላይ እንገናኛለን። አሁንም ሞቅ ደመቅ እንዳለ ዝግጅታችን የሚቀጥል ይሆናል። እንደተለመደው ኩሪፍቶች ዛሬም በጣም የሚገርም ምሳ ግብዣ አድርገውልን ምሳችንን እየበላን የመጨረሻውን የማለዳ ኮከቦች የመዝጋ ዝግጅት እያዘጋጀን እንገኛለን። ከዚሁ ከቢሸፍቱ ከተማ ከኩሪፍቱ ሪዞርት የምናቀርብላችሁን ዝግጅት ወደ እናንተ እናስተላልፋለን። አብራችሁን ቆዩ። የኤልሳን እናት ወደ መድረክ ጋብዘናል። እሳቸው ስማቸውን ያስተዋውቁናል። እንዴት ነበር የሚለውን ነገር ከእሳቸው ጋር ትንሽ የምንጫወትበት ጊዜ ይኖራል። አብራችሁን ቆዩ። የኤልሲ እናት እስቲ ስሞትን አስተዋውቁን። መጀመሪያ ከእርሶ ጋር ለማውራት ስሞትን ማን ልበል? አይናለም መንግስቱ እባላለሁ። የኤልሳ ተግባር በጣም ለኔ ለራሴ በጣም ይደንቀኛል። እናቷ ነኝ ግን ተፈጥሮ የሰጣት እግዚአብሔር የሰጣት ጸጋ ማለት ነው። በህፃንነቷ ጀምሮ የዚህ ሙያ እንትን እንደሆነች ያስታውቃል። ከህፃንነቷ ጀምሮ በቃ የምታደርገው ነገር ሁሉ እንደዚህ አይነት ነገር ነው። ከዛ ባሻገር ደግሞ ሌላ የሰው አካሄድ የሆነ ነገር በቃ እንዴት ከሌ ይሄዳል እንደዚህ ይሄዳል ትልቁ ጋር በተለይ ታላቋ ታላቅ ጋር ማለት ነው ከሱ ጋር ቤት ውስጥ እነሱ ካሉኛ ምንም በቃ አንሰማ ምንም ነገር ቢኖር እሷ እየተቀበለች እሱ እየተቀበለ ነው የሚያዝናኑ። ያንን ድንቅ ውለታ ማይታመን እውነት ማይደበቅ ፍቅር ለምን በወረቀት በቆሸሽ አንደበት እንዴት ይነገራል? ከቶ እንዴት ይሰፍራል? ላንቺ ቅን ምስጋና ለፍቅርሽ አጸፋ ለልፋትሽ ምላሽ ቃላት ብደረድር ዜማ ብለቃቅም ላንቺ ሚለካ አገኛ አላገኘው ቃል አልተፈጠረም። ለኔው ማንደበት አልፈቀድኩለትም። ስምሽን አያነሳም አያቆሽሽም። ታዲያ ምን ይዋጠኝ? በምን ልተንፍሰው? ውለታሽን ሁሉ ከቶ እንዴት ልናገር? በምን ቃል ልግለጸው? ብያ ምጬ ዳግም ቦልሽን ፍቅርሽን አይገልጽም። ታዲያ ማልበልሽ በማልመስልሽ ልቤ ነሽ እንዳልል ልቤ ወላዋይ ነው ጽናትሽን አይገልጽም።
ህይወቴ እንዳልልሽ የኔ ከንቱ ህይወት አንቺን አይመስልም። አረ ጭራሽ በኔ ገላ አንቺ አትመሰይም፣ አንቺ አትገለጭም። ማለበልሽ ሰማይ ኩልል ያልሽ ሰማይ ነሽ፣ ውስጠቱ የጠራ ክፉ ማይናገር ክፉ ማያወራ። አረ እንደው በፍጹም ሰማይ እንኳን ባቅሙ ይደፈርስ የለም ይጠቋቁር የለም። አንቺ እኮ እናቴ ደፍርተሽ አታውቂም። ሁሌም የጠራሽ ነሽ፣ ከቶ አትጠቁሪብኝም። ታዲያ ማለበልሽ ልብ ያለ አይደለ ህይወት ያለ አይደለ ሰማይም ያልሆነ ምን ደህና ቃል አለ? ላንቺ ፍቅር መለኪያ ቃላት እስኪፈጠር እኔም ያፈንኩትን ያመኩትን ፍቅር ምተነፍስበት እናት ሚለው ቃል ነው መንፈሴን ያረካት። ሌላ ቃል የለኝም። እናቴ እኮ እናት ናት፣ ቃል ያልተገኘላት ምሳሌም የሌላት። በአራተኛው ዙር ውድድራችን በተወዳዳሪነት መሳተፍ የምትፈልጉ ተመልካቾቻችን 8807 ላይ በመደወል ወይንም ኮከብ 912 ኮከብ 10 ከዛም የመሰላል ምልክቱን በመጫን ደውላችሁ ወይም ደግሞ www.bogastube.net ላይ በመግባት መመዝገብ የምትችሉ መሆኑን በደስታ እንገልጻለን። ቢሮአችን በቀጥታ መምጣት ለምትፈልጉ ተመልካቾቻችን ደግሞ 6 ኪሎ መስካየ ኅዙናን ቤተክርስቲያን ፊት ለፊት የሚገኘው ቤተ ሰይዳ ህንጻ 7ኛ ፎቅ ላይ ታገኙናላችሁ። የማለዳ ኮከቦች ድማሙ እዚህ እስኪደርስ ድረስ እኛንም ህዝቡንም ሲያዝናናን ሲያስደስተን አቅሙን ሲያሳየን እኛንም በጥፍራችን ቆመን እስክናጨበጭብለት ድረስ ታምር እየሰራ የመጣ ልጅ ነው። ድማሙ በዚህ ውድድር በተለይ ከነበረው ድጋፍ አንፃር ተሻለ ውጤት አግኝቶ ሶስተኛ እንዲወጣ ሆኗል። ዛሬም የጋበዘልን ስለ ድማሙ እንዲናገር አድናቂን ነው የጋበዝኩት ብሏል። ድማሙ ሶስተኛ ወጣ ሲባል በጥሩ ዲሲፕሊን ሶስተኛነቱን ተቀብላችሁ ጥሩ ነው ተባብላችሁ ያላችሁበት ነገር በጣም ያስደስት ስለነበረ እንደው እንደዛ በጣም ስነ ስርዓት ያለው ቲፎዞን መሆንስ ከታ መጣችሁት የሚለውን ነገር ባጭሩ ታጫውተን ደስ ይለኛል። ያው በመጀመሪያ ድማሙን በጣም ላጀር ከዚህ ነው ማቀው። በዛ ውስጥ ግን ብዙ ነገር ነው ያወኩት። ኦልሞስት ብዙ ጊዜ እንደሚተዋወቅ ሰው ነው ያወኩት። ከኔ ተሻሉ በጣም ብዙ ጓደኞች አሉ፣ ያገሩ ልጆች አብረው ያደጉ አሉ። እዛ የመጨረሻውም ውድድር ላይ ያይሻቸው እንዳለ ያገሮች ልጆች ናቸው። እና እኔ ሞር ማቀው አንድ ሁለት ጊዜ እኔ ጋር ስቱዲዮ መጥቶ ሪሄርስ አድርጓል ከውድድር በፊት። እና በዚህ በ8 ወር ውስጥ ፊዚካሊ ምን ያደገብኝ ብዙ ነገር ነው የተቀየረው። ገና እንዳገኘሁት የሱ በጣም ቤስት ጓደኛ የኔ ቤስት ፍሬንድ ነው እዚህና እንደመጣ ከዛ ኦሪጂናል ይሄ ሩቱን ቱባውን የጠፋውን ነገር ነው ያገኘሁት ከነለዛው ድማሙ ጋር ማለት ነው። እና ትንሽም ቢሆን እድሜው ዶሚናንት ነው ድማሙ። ሁሉንም ነገር ማድረግ መቆጣጠር የሚችል ነው። አካባቢው ዲሲፕሊንድ ነው፣ ሃይሊ የሚፈራው ነገር የለም ሲራመድም ሲሄድም ሲያወራም። እና ብዙ ፖይንቶች አሉ ራይት እየተደረጉ ማረፍ የሚችሉ ድማሙ ባህሪ ላይ። ድማሙ ፈጣን ተማሪ ነው። የተማረው ነገር ግን እንደ ትምህርት ይቀመጣል እንጂ አይቀይረውም። ያንን ኳሊቲውን ያንን ዲሲፕሊኑን ያንን ሰው ማክበሩን አይቀይረውም። እና ሲያድግ ደግሞ ምን ይሆናል ተብሎ የሚጓጓለት ልጅ ነው። ወደፊቱን ሁሉም ነገር ስክሪን የሚሞላ ነው። ሰውነቱም ምኑም ፊቱ ሲጎለምስ ምን አይነት ነገር ሊያሳየን ይችላል ተብሎ የሚጓጓለት አይነት ልጅ ነው። ወደ ምን ማቹር ያደርጋል ተብሎ የሚጠበቅ ልጅ ነውና ጉድ ነው። ጉድሽን ስሚ ኢትዮጵያ፣ ከነርምሽ መኖሩ ይብቃ። የጉድ ዘመን ትውልድሽ የአውሮፓ የላቲን መጢቃ፣ ክብሩን ሞራሉን ሽጦ እንኳን ለልጅ ልጅ ሊተርፍ ለራሱም ገና ሳይበቃ መች እንዳባቱ ሊያኖርሽ ለራሱ መኖር አቅቶት 20-30 ኬላው 40 መድፈን ተስኖት በደዌ በትር ሲመታ ቡቃያሽ ጅምሩ ቀርቶ ወፌ ቆመች እንዳላል የንቦሳው ተስፋ ገርጥቶ እንዳሸን የፈላው ዘርሽ እንዳሸን ልርገፍ ካለ
ጎህ ሲቀድ የፈላው ዘርሽ ጀንበር ማለፍ ካልቻለ መገን ከማለት በቀር ከእንግዲህ ሌላ ምን አለ? ምን አለ? ሽምግልና ላይገኝ ተንግዲህ በትረት ይጻፍ የእድሜ ጸጋ በረከቱ ሲዘጋ በደዌ ምዕራፍ ጃሎንበል ጎበዝን ፎክር የመኖር ገዳችን ይምጣ ወኔያችን ግሎ ተነስቶ ሞትን ካገሩ ቢያስወጣ ጃሎንበል ያኔ ሀገር ስጠራን በጭንቅ በጣር ተይዛ ድረሷ ድኑኝ ስትል በጠላት አዝና ተክዛ ያኔ በቀራርቶ ፍራትን ገለን በሽለላ ሞትን ደፍረናል ያገርን መደፈር ላናይ በፍቃዳችን ሞተናል ጠላትን አይቀጡ ቀጠን ወደ መጣበት ልከናል አንድ አይደለም ደርዘን ተዋግተን የወንዱን ሱሪ ፈተናል ያኔም የነበርንኛ አሁንም ያለንኛ እንዴት ያን ሁሉ ወኔ ለደዌ ሰጠንን ተኛ ጎበዝ ጃሎንበል ጎበዝን ፎክር የመኖር ገዳችን ይምጣ ወኔያችን ግሎ ተነስቶ ሞትን ካገሩ ቢያስወጣ እጥፍጥፍ ያለው እንደ ኩታ ልብስ አተኳኮሱ አንጀትም ያነስ አዘዋግሩ ሶዞው ቢልከው አንጀት ጉበቱን አዝለከለከው ገና ወጣቱ የነብር ጣቱ ያጎበዝ ጀግና ጠረፍ ነው ወጡ አትንኩኝ እንዳለ ታልፋለች ወጡ ባይበገሬ ክንዱ ስንቱን እንዳልደቆሰው አንዲት ደቃቃ ቫይረስ ድፍና በሻን ታምሰው ጃሎንበል ጎበዝን ፎክር የመኖር ገዳችን ይምጣ ወኔያችን ግሎ ተነስቶ ሞትን ካገሩ ቢያስወጣ ጃሎንበል የልቡን ፍርሃት ላይ ሰማ በጩኸት ዘዴ ዘይዶ በሽለላ ራሱን አግዝፎ የቃላት ናዳ አውርዶ በወኔ ግለት ለውጦ ፍርሃትን ብርኩን በቁጣ ድንገት ሲጎብዝ ልቡ ለስለሳ ሞቱ ሲቆጣ ያኔ እሱን አያርገኝ ያገሩን ጠላት ሲቀጣ ጃሎንበል እድሜ እንጂ ለቀረርቶ መራራው ሞት መሽ ተፈርቶ ከቁና ፍርሃት ተላቆ ከሳት ከባሩር ታንቆ ያገሩን ሪታ ሰምቶ ቆራት ጀግንነቱን ያየነው እግር ከወረች ያሰረውን የራሱን ፍርሃት ገሎ እንጂማ ሞት ራሱ ሞት አይደለም ማን ምን ጎበዝ ቢሆን በሳት ልጫወት አይልም ያዙኝ ልቀቁኝ ብሎ እሳት ካልገባው ያለ እንደ ዘንድሮም ትውልድ ጭራሹን ባለም ላይ የለ እናም ጎበዝ ሰው እንሁን የዛሬም ብቻ ሳይሆን የነገም ተስፋ አለብን ሰው እንሁን በመቀጠል እንግዲህ የምንጫወተው ከብፁዓን ሽፈራው እናት ጋር ነው የሚሆነው ብፁዓን ሳቂታዋ ብለን ስም አውጥተንላታል እናቷ ራሳቸውን ያስተዋውቁንና የነበረውን ቆይታ ምን ይመስል ነበር ስለ ብፁዓንስ ያላቸው ነገር እንዴት ነው አብረን እንጫወታለን የብፁዓን እናት እስቲ ራስዎትን አስተዋውቁንና ስሜ ዋጋዬ ተክላረጋ ይባላልው የብፁዓን እናት ነኝ የመጀመሪያ ልጄ ናት ብፁዓን ተጫዋች ናት እንደምታሳቅታ ከማንም ትግባባለች እንደዚህ አይነት ባህሪ ያላት ለማንኛውም ነገር ፈጥና የመቀበሉ ችሎታዋ ከፍተኛ ነው እኔ በዛ በጣም አፕሪሺየት አረጋታለሁ ቅድም እንዳልኳችሁ አክቲቭነቱ ከየት መጣ ስንነሳ ወደ ኋላ ሲሄድ ያሳደገቻት እናቴ ናት ሆሳና ነው ያደገችው ልጁና የዩኬጂ ምናምን ስትማር ትምህርት ቤት ውስጥ ለሚደረጉ ድራማ ምናምን የመጀመሪያው ግንባር ቀደም ናት እናቴ ልጆች ምንም ይስሩ የማበረታቱ እንትኑ አላት አሁን በቃ አንድ ፎቶ አላት እንደውም አሁን ቤት ባንዲራ እንዲህ ያለችው እናቴ ራሷ ተነስታ ነው የምታሳየን ልጄ እኮ እንዲህ ያረጋች ነው ዛሬ እንትኑን የሰራችው እንዲሆነች እኔ ልጅ ጎበዝ እኔ ልጅ የሚለው የማበረታታት እንትኑ አለ እና ከዛ ጀምሮ እየተሰጣት የመጣውና የመጻፉም የማንበቡም ተሰጦቹ እሷን ለዚህ ቦታ አብቅቷታል እላለሁ በጨቅላነቴ ነው አሉ ባንኛ የተገኘው ባራስነቴ ደንግጬ በእንቅልፍ ልቤ ደንዝዤ የተገኘሁት ለዚህ ነው አሉ ስቄም አላውቀው ድሮ ነው ሞሮ ድሮ በእናቴ ወድ ነው ደንግጬ የተወለድኩት አያያ ናት የነገረችኝ
አያታችን እናት ዓለም ጠኑ። አንቺ ተረግዘሽ ነው ፀሐይቱ የተቆጣችን ብላ ነገረችኝ። እኔ ተረግዤ ወጣች የክፉ ዘመን ፀሐይ እንቆቅልሽ ነው ነገረችኝ። የደሃ ልጅ ሀብቱ እንቆቅልሽ ራቱ ያለች አዋየችኝ እኔ ገፊቱን ታሪክ። የደሃ ልጅ ከቁርሱ በፊት ቁንጥጫ ከጉርሻው በፊት ግልምጫ ቂጣውን በእንባው አጣብቆ ቆሎው ተርሶ በጥብቆ በል እንዳይለምድ ብሎ ካክሶ እንቅልፉን በእንቆቅልሽ አንተርሶ እያለች ነው የገዛ ታሪኬን በልጅነቴ ጋተችኝ። አባቴን ገፍቼ ለዓለም በቃኝ እንደዳረኩት ጅቡን ወንድሜን ገፋሁት። ታዲያ ያገርሽብኛል ሞሮ በአራስነቴ መደንገጤ ያ የእናት ሆድ ውስጥ ድንጋጤ የክፉ ዘመን ፀሐይ ታሪኬ አልፎ አልፎ ዛሬም በእንቅልፍ ልቤ እየመጣ ያገርሽብኛል። ለዚህ ነው አሉ ስቄም አላውቀው ሳቅ ሳላውቅ በልጅነቴ ሀቃወኩ ሳልጠግብ ነው የመከራን ቁም ነገር የተገቡት። ሲስቁ መቅናት እንጂ እኔ ሳቅ አላውቅም ሞሮ። የሳቅ ጽንስ ከህፃንነቴ ነው ነፍሴ ውስጥ የጨነገፈ። ቤት ታውቃለህ ሞሮ? ቤት የሚሉት የቤተሰብ ቤት ቀይ ያለው የሞላ ቀይ ትዳር ልጅ ምድጃ ያለው የሞቀ ምድጃ የሚሉት ቤት ታውቃለህ ሞሮ? ታውቃለህ? ያናውቅ አያያ ናት የነገረችን እንጂ እኔና ወንድሞቼ ቤት አናውቅም። አስፋልት ነው ቤታችን፣ ጎዳና ጠርገን ጉድባ ሰርስረን ነው ቤታችን። የኛ ቀን ከሰራዊት ሌት ከዱር አራዊት ይላል ዲቡ እንኳን ዱራ ወንድሜ። አባታችን እንደማንም ሰው ልክ እንደ ሰው አባት ነበር አሉ። ጀግና ተብሎ ሳይገረፍ ሳይታሰር በፊት እናታችንም እንደማንም ሰው እናት ነበረች አሉ። ልቧን ተለክፋ ጨርቋን ጥላ ከማበዷ በፊት። ታዲያ እኔ ነኝ ገፊቱ ሞሮ። አያያ ናት የነገረችኝ። ገና እናቴ ማህፀን እያለው ነው በክፉ ዘመን ክፉ ፀሐይ ተቆጣችሁ፣ ዛፎች ሁሉ ሞቱ አሉ። እኔ ተረግዤ የወፎች ላንቃ ተዘጋ፣ ወደቁ ረገፉ። ጠንቧንሳና ጣረሙት ብቻ ነበር አሉ የሚበረው ሞሮ። ወንዞች ሁሉ ከሰሉ፣ ተራሮች የደን ጎፈሬያቸው ተሸልቶ የግጦሽ መስክ ሜዳ አዋራ ለበሳሉ። የሞቀ ቤት የሚሉት የቤተሰብ ቤት ሁሉ መቃብር ሆነ። ታዲያ እኔ ነኝ ገፊቱ ሞሮ። እና ሆዴ ነገፊዎቹ። ለዚህ ነው ሆድ የምፈራው። ሆድ ነው የቀን የሌት ጅብ እኛን ውሾች ያረገን። ዲቡን ዱራ ያረገው አያያን ጭራቅ ያረጋት ሆድ ነው። ሆድ ብቻ ነው ሆድን ነው መፍራት። በአራተኛው ዙር ውድድራችን በተወዳዳሪነት መሳተፍ የምትፈልጉ ተመልካቾቻችን 8807 ላይ በመደወል ወይንም ኮከብ 912 ኮከብ 10 ከዛም የመሰላል ምልክቱን በመጫን ደውላችሁ ወይም ደግሞ www.bogastube.net ላይ
በመግባት መመዝገብ የምትችሉ መሆኑን በደስታ እንገልጻለን። ቢሮአችን በቀጥታ መምጣት ለምትፈልጉ ተመልካቾቻችን ደግሞ 6 ኪሎ መስካየ ኅዙናን ቤተክርስቲያን ፊት ለፊት የሚገኘው ቤተ ሰይዳ ህንጻ 7ኛ ፎቅ ላይ ታገኙናላችሁ። የማለዳ ኮከቦች ዝግጅታችን እንደቀጠለ ነው ተመልካቾቻችን። በመቀጠል የኑርልኝ ብርሃኔን ቤተሰቦች የምናናገር ይሆናል። ኑርልኝ ብርሃኔ በ2009 5ኛ የወጣት ተወዳዳሪችን ነው። እንዴት ነበረ? ቤተሰቦቹ ጋር የነበረው ስሜት ምን ይመስል ነበረ? የሚለውን ነገር እየተጠያየቀን እንቆያለን። ቢኒያም እባላለሁ። የኑርልኝ ጓደኛ ወይም ወንድም ማለት ትችያለሽ። ኑርልኝ ምን አይነት ልጅ ነው ባንተ እይታ? ለአርት በጣም የሚገርም ፍቅር አለው። በጣም ሰው አክባሪ ነው ኑርልኝ። ምንም አይነት ማለት አንዳንድ ሰው የሆነ ካራክተር እንኳን ስራ ሲባል ሊመርጥ ይችላል። ኑርልኝ እንደዚህ አይነት ሰውም አይደለም። ምንም አይነት ካራክተር ብትሰጪው ለመስራቱ ለሚደፈር የሚጥር ሰው ነው። ምንም አይነት ነገር ብትሰጪው በቃ ለማሳመር የራሱን ጥረት በእርግጠኝነት ለአርት የተፈጠረ ልጅ ብዬ ነው የማስበው ኑርልኝ። በቃ ሌላ ምንም ልለው አልችልም። የአርት ሰው ነው። እባክህ ምንም ነገር ባታወራ ደስ ይለኛል። በቃን ከዚህ በላይ እኔ እናንተ ማውራትና መነጋገር ያለብን ጉዳይ ያለ አይመስልኝም። ሁሉንም ነገር አውርተን የጨረስ ነው መሰለኝ። ቆይ እኔ እናንተ ከአንድ አባት ነው የተወለድነው? እውነት እኔ እናንተ ከአንድ ማህፀን ነው የወጣ ነው? ከአንድ አባት ነው የተወለድነው? ለተረት ተረት ድርጎ መሞገት ባትወድም እኔ ካንተ መልስሻለሁ። መቼም ለአንተ ወሬ አይገድም። አስጨንቆ አያስጠብብ፣ ከጀርባ ላባ አያስፈልቅም። መልስ ቢጠየፍ ህሊና ፌዘኝነትን ወዶ ከአባትህ የስልጣኔ ሀሁ አቦጊዳ ተወላግዶ ከልጅህ የማነኝ ጥያቄ ምላሽ ተካክዶ ቢሆንም ያለህ ቅሉ አበው መጠየቅ አይከብድም አሉ። እስቲ ልጠይቅህ ያንተ ማን ነው አባት? ያ ስልጣኔን ቀድሞ የማለደ ያ የአክሱምን ሐውልት ጠራቢ የጣናን ደብር ደባሪ የፋሲልን ግንብ ገንቢ ያ ስልጣኔን ቀድሞ የማለደ እውነት አንተን ወለደ? አባቴ ሙት እንዳትለኝ፣ አባቴ ሙት እንዳትለኝ አንተን ሲወልድ ነው የሞተ። አባቴ ሙት እንዳትለኝ አንተን ሲወልድ ነው የሞተ። መቼም መጠየቅ ሞተ ነው። ድካሙን አትመረምረው። ያንን የላሊበላን መቅደስ እንዴት እንደፈለፈለው የአክሱምን ግግር አለት እንዴት እንደጠረበው ድካሙን አትመረምረው። ድግፍ ብለህ ፎቶ ተነሳበት ግርግዳህ ላይ ስቀለው። አየሁት ብለህ ታወራለህ በቪዲዮ ቅረጸው። ለአንተ የሚበጅህ ያ ነው። እንዴት ሰራው ካልክማ አሰራሩን ካሰላሰልክ በህሊና ተወነጀልክ። እኔስ ምን ሰራው ካልክማ ከራስህም አትግባባ። መቼም አትግባባ። ታምር ነው ካልክ ይበቃል። አድጎ በአምሳሌ እስክትቃኘው ልጅህ እንኳን ቢጠይቅ ላሊበላ እንዴት ተሰራ አክሱም እንዴት ቆመ ቢል በቅሎ ነው ብለህ ንገረው። መሬት ፈንቅሎ ወጥቶ ታምር ነው ይበልሱም በታምራት ተቀኝቶ። ተረት ትወዳለህ? ተረት ልንገር። ሮሃ በሚባል መንደር በተራራ በታጠረ አንድ ንጉሥ ነበረ። መላእክቶች ከበቡት፣ እግዚአብሔርም እጁን ጭኖ እፍ ብሎ ግዙፍ አረገው እያልክ ለልጅ ተረት ንገረው። እንጂማ ያ የአክሱምን ሐውልት ጠራቢ የጣናን ደብር ደባሪ የፋሲልን ግንብ ገንቢ ያንን ስልጣኔን ቀድሞ የማለደ አባትህን ታሪክ አንተ መቼም አትሰራም። ታሪክ ስታወራ ትኖራለህ። ስማ፣ ታሪክ የሚሰራ ጀግንነት፣ ታሪክ የሚሰራ ጥበብ፣ ታሪክ የሚሰራ ዕውቀት፣ ታሪክ የሚሰራ ማንነት ባለቤት ነህ። ኢትዮጵያዊነት ኩራት ነው። ኢትዮጵያዊነት ማንነት ነው። ትልቅ ጥበብ አለ። ጥበብህን ተወጣው፣ ስራው፣ ተግብረው፣ አሳየን። አባትህ ሰርቶ አሳይቶናል። ለዓለም ጉድ አጀብ አስብሏል። አንተም ጉድ ስራ። ጉዳቱን ጉደኛ። እውነት እኔ እናንተ ከአንድ አባት ተወለድን? እውነት እኔ እናንተ ከአንድ ማህፀን ወጣን? አባቴ ሙት እንዳትለኝ አንተን ሲወልድ ነው የሞተው። አባቴ ሙት ጨርሶ እንዳትለኝ አንተን ሲወልድ ነው የሞተው። አባባማ በሕይወት ኖሮ ቢመለከትና ቢያይህ ያኔ ነበር የሚሞተው። እንዲህ በቁምህ ሞተ ሲያይህ። ታሪክህን ስትሰራ፣ ታሪክህን ስትጽፍ፣ ለልጅህ የምትነክረው ትልቅ ቅርስ ስታኖር ያኔ እናወራለን። አባቴ የሰራውን ታሪክ አላወራም። የሰራውን ታሪክ አውርሶህ ነው የሞተው። አንተም ታሪክ ስራ። ጀግንነት ያባትህ ነው። ጀግንነት ያንተ ነው። ኩራት ማንነትህ መገለጫ ኢትዮጵያዊነት ነው። ታሪክ ስራ፣ ታሪክ አታውራ። በቃ
አሁን ደግሞ የምንወያየው ወይም የምንጫወተው ስለ አቤል ኃይለሥላሴ ነው። አቤል ኃይለሥላሴ ወንድሜ ነው የሚለውን ጓደኛውን ይዞልን መተናል። እስቲ አቤል እንዴት ነበረ ማለዳ ኮከቦች ላይ በሚወዳደርበት ወቅት የነበረው የደጋፊዎቹ ወይም የጓደኞቹ የቤተሰቦቹ ስሜት ምን ይመስል ነበር? እንዲሁም ደግሞ ከዚሁም ባሻገር የውድድሩ የነበረው ስሜት ምንድነው የሚለውን ነገር ከጓደኛው ጋር እንጫወታለን። ራሱን ያስተዋውቃልና ወደ ጭውውታችን እንሄዳለን። ያው ጊዜ ይባላልው የአቤል የቅርብ ጓደኛ ውድድሩ ላይ አቤል ሲሳተፍ ያው ምን ጠብቀው ነገር አለ ልክ ሌላውን ሰው እንደሚጠብቀው ማለት ነውና የአንደኝነትን ደረጃ ጠብቀን ነበር ስንንቀሳቀስ የነበረውና አንደኝነትን ደግሞ ስንጠብቅ የነበረው ተማሪ ያለ ያሳያቸው ሲኒማዎች አሉና ራሱ ተውኖ ራሱ ጽፎ ራሱ ዳይሬክት አድርጎና ያንን ባየነበት ሁኔታ አቤል በእኛ ውስጥ ያለው አቅም ምናየው ነገር በቃ ትልቅ ነገር ነው እና እዚህ ውድድር ላይም ሲመጣ ብዙ ደጋፊዎች ነበሩ፣ ብዙ ሰዎችም ነበሩ በየቦታው ላይ። ከዚህ በፊትም በነበሩት ውድድሮች ላይ ለምን አትሳተፍም የሚል ነገሮች ነበሩና አሁንም ይሄ ቻንስ ሲመጣ በዚህ ውድድር ላይ ተሳትፎ ግን ስንጠብቅ የነበረው ውጤት እንዳልኩሽ አንደኛ ነው። ለሊቱ ቶሎ አልነጋል ቀጥኖ ተሳበ እንደመርፌ እምቢ አለኝ እኔማ እንቅልፌ ጭንቅላቴን በጸጸት ልቤን በቂ ማሳድፌ በባንዶች ብያን ያኩርፌ ድርግም ይበል የባንዶች ቀን የድል አጥቢያው እስስት ቀለም ነፍሳችንን የጠበቀው ጨለማ ይኑር ዘላለም። እጅግዬ ሞትን ፈራ አብሮ አደግህን ጓዴ የጥይት ናዳን የሚንቅ ገመድን ይፈራል እንዴ? እኔማ ሞትን አልፈራም እኔማ ሞትን አልፈራም ይፈራኛል ሞት ራሱ። ያሳዘነኝ የኛ ሟሟት ብያኔያቸው የንጉሱ ፍርዳቸው የመኳንንቱ ዝምታቸው የጳጳሱ ምን ብለው ነበር ያኔ ከደብረ ማርቆስ ሲነሱ? መሳፍንቱም መኳንንቱም ንጉሱም ቃል አፈረሱ። አርበኞችን ጀግኖችም ጀግናን ረሱ። በጥቅም ተልከሰከሱ፣ እርስ በርስ ተወዳደሱ፣ የሹመት ካባ ለበሱ። ከዛም ጀግኖችን ረሱ። በገመድ ሊያንጠለጥሉን ባንዶች ሆ ብለው ተነሱ። የተዋጋ ነው በበልጅግ በዲሞት ፈር በጓንዴ ባጭር በረጅም ሚኒሽር በውሃ መትረየስ አንዳንዴ በጥይት ነው የገደልነው ያንን ወራሪ ነጭ አመድ የኛን ዘር ጥቁር እንዳይለምድ። ታዲያ ለምን የኛን ሞት አደረጉት እንደ እንስሳት በናጫ ገመድ? አገር ፍረድ ወገን ዘመድ ሁለት ጥይታቸው ይሆን የኩሻልጥ የገመዱ ነው ወይስ አልሞ ተኳሽ ከባንዳዎች ጠፈው? ለነገሩ እነሱ ተኩስ አይችሉ መች ነበሩ በጦር ሜዳ ስደት ብለው ካገር ወጥተው ለፈረንጅ ሆነው እንግዳ። አገር ከጠላት ስትጸዳ ተመለሱ ከፈረንጅ ጋር። መግቢያ በራቱ ሲጨነቁ ቤት ለእንግዳ አልነደርሰን። የተራበ አንበሳ ሲጠግብ መች ረሃቡን ያስታውሳል። በአርበኛ ትከሻ ወጥቶ ዞሮ አርበኛውን ይነክሳል። ትዝ ይለኛል ፈረስ አባ ኮስትር ጥሩምባህም አባ ገንባው የአባይን በረሃ ሶማ ሞጣን ያስተጋባው እሱ አልነበር የጣሊያንን የጠላትን የወራሪን ሆድ ያባባው። ትዝ ይለኛል አባ ገንባው ጥሩምባህ ትዝ ይለኛል ፈረስ አባ ኮስትር። በአራተኛው ዙር ውድድራችን በተወዳዳሪነት መሳተፍ የምትፈልጉ ተመልካቾቻችን 8807 ላይ በመደወል ወይንም ኮከብ 912 ኮከብ 10
ከዛም የመሰላል ምልክቱን በመጫን ደውላችሁ ወይም ደግሞ www.bogastube.net ላይ በመግባት መመዝገብ የምትችሉ መሆኑን በደስታ እንገልጻለን። ቢሮአችን በቀጥታ መምጣት ለምትፈልጉ ተመልካቾቻችን ደግሞ 6 ኪሎ መስካየ ኅዙናን ቤተክርስቲያን ፊት ለፊት የሚገኘው ቤተ ሰይዳ ህንጻ 7ኛ ፎቅ ላይ ታገኙናላችሁ። የማለዳ ኮከቦች